ሰላም ጤና ይስጥልን በመላው የአሜሪካ ግዛት የምትገኙ ዲያስፖራ ኢትዮጵያውያን በሙሉ እንደምን አላችሁ እንደምን ቆያችሁ እንዲሁም ይህን ዜና መስማት የምትፈልጉ ከአሜሪካ ውጭ ያላችሁ የቻናላችን አድማጭ ተመልካቾቻችን በሙሉ ሰላምታችን ይድረሳችሁ። ሰበር ዜና ደርሶናል። በአሜሪካ ዘመቻ ማዕበል በስደተኞች ላይ ወይም ኦፕሬሽን ሜትሮ ሰርጅ ከአፈሳና ከስር ወደ ተኩሶ መግደል በቀጥታ ተሸጋግሯል። ተገቢውን ስልጠና ያልወሰዱ የአይሲኢ ፖሊሶች በተኮሱት ጥይት የተመታቸው የ37 ዓመቷ እናት ህይወቷ አልፏል። የአሜሪካ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኃላፊ የሆነችው ክሪስቲ ኖኤም በሁኔታው ላይ መግለጫ ሰጥታለች። ፖሊሶቹም ልትገጫቸው ስትሞክር ራሳቸውን ተከላክለዋል ያለች ሲሆን ቪዲዮ ግን ይሄን አያሳይም ሲሉ በርካታ አሜሪካውያን ተቃውሟቸውን እያሰሙ ይገኛሉ። ቪዲዮውን በቀጥታ ለአድማጭ ተመልካቾቻችን እናሳያለን። የአይሲኢ ፖሊሶች ተኩሰው የገደሉበትን ቪዲዮ ማለት ነው። በአሜሪካ ኢትዮጵያውያን ከቤት መውጣት ፈርተዋል። ሱቆቻቸውና መደበሮቻቸው መፈተሽ ተጀምሯል። ስራም ቀዝቅዞባቸዋል። መደመጥ ያለበት ሌላኛው አንገብጋቢ ጊዜ የማይሰጥ ትኩስ መረጃ ሆኖ ይቀርባል። የሚኒሶታው ገዢ ቲም ዋልዝ ትራምፕ በዚህ ከቀጠለም የራሳችን ወታደሮች ዝግጁ ናቸው፣ ትራምፕ ከፌደራል የሚልካቸውን የአይሲኢ ፖሊሶች ለመዋጋት እንገደዳለን ሲል አዲስ አነጋጋሪ መግለጫ አውጥቷል። የሚኒሶታው ከንቲባ ያዕቆብም ጠንከር ያለ መግለጫ አውጥቷል። ይህን ተከትሎ እንዲታሰሩ ትዕዛዝ ተሰጥቷቸዋል። የማድሮን ዕጣ ፈንታ ሊገጥማቸው እንደሚችል እየተሰማ ነው። ሌላኛው አንገብጋቢ ትኩስ መደመጥ ያለበት ዜና ሆኗል። ፕሬዚዳንት ትራምፕ በዓለም አቀፍ ዲፕሎማሲና በዓለም አቀፍ ፖለቲካ ታይቶ የማይታወቅ እጅግ ከባድ የሚባል ውሳኔ ወሰኑ። ውሳኔውም ከ66 ዓለም አቀፍ ድርጅቶች አሜሪካ ራሷን እንድታገልና በአስቸኳይ እንድትወጣ ከባድ ትዕዛዝ አስተላልፈዋል። ከ66 ዓለም አቀፍ ድርጅቶች ነው የሚለው። ከነዚህ መካከል የዓለም አቀፍ የጸረ ሽብር ህብረት የሚባለው አንዱ ሲሆን አሜሪካ በአስቸኳይ ሙሉ በሙሉ ከዚህ ህብረት እንድትወጣ ትዕዛዝ ተላልፏል። ከዚህ በኋላ ዓለም በሙሉ በሽብርተኞች እንደምትዋጥ በርካቶች ስጋታቸውን እየገለጹ ይገኛሉ። የዚህንና የሌሎችንም ዝርዝር ዜናዎች ይዘን ቀርበናል። የዩቲዩብ ቻናሉን ሰብስክራይብ ያደረጋችሁ ግቡ። ይህ ኢትዮ ቨርቴክስ ነው። ወደ ቀዳሚው መረጃ ስናልፍ የተከበራችሁ አድማጭ ተመልካቾቻችን በአሜሪካ ዘመቻ ማዕበል በስደተኞች ላይ ኦፕሬሽን ሜትሮ ሰርጅ በከፍተኛ ሁኔታ ተቀጣጥለዋል። በርካታ ቁጥር ያላቸውም የአይሲኢ ፖሊሶች በመላው የአሜሪካ ግዛት ተሰማርተዋል። በተለይ በሚኒሶታ ደግሞ ሁኔታው ይለያል። የአይሲኢ ፖሊሶችም ከአፈና ከማሰርና ከማፈናቀል አልፈው በቀጥታ ተኩሰው መግደል ጀምረዋል። በርካታ ኢትዮጵያውያን ፈርተው ከቤት መውጣትም አልቻሉም የሚል ዜና ነው የወጣው። ዝርዝሩን አብረን እንከታተለው። በሁለት የተዘበራረቀ ውሳኔ ማለትም በአይሲኢ የኢሚግሬሽንና የጉምሩክ ማስከበሪያ ፖሊሶች ናቸው። ሁለተኛዎቹ ደግሞ የሀገር ውስጥ የደህንነት ምርመራ ወይም ሆምላንድ ሴኩሪቲ ኢንቨስቲጌሽን ላይ የሚሰሩ ፖሊሶች በእነዚህ የተዘበራረቀ ትዕዛዝ ምክንያት ንጹሐን የሆነችው ኢኖሰንት እናት የ37 ዓመቷም በሚኒሶታ የምትኖረው ረኒ ኒኮል ጉድ ህይወቷ አልፏል። ሲገጯት ሲተኮስ ጥይቱ ስትገደል የሚያሳየውን ቪዲዮ እንዲህ ተመልክተ ነው ለትንታኔ እንመለሳለን። ቪዲዮ ላይ እንዳያችሁትና እንደተረዳችሁት ክስተቱ እንዲህ ነበር። ሬኒ ኒኮል ጉድ በመኪናዋ ውስጥ ሆና በአይሲኢ ወኪሎች የሚካሄደውን የኢሚግሬሽን ኦፕሬሽን እየተመለከተች ነው። ይሄን አሰራውን፣ ማፈሱን፣ ማፈናቀሉን ሁሉን ነገር ትመለከት ነበር መኪና ውስጥ ሆና። የዓይን እማኞች ደግሞ እንደሚሉት እርሷ ወኪሎቹን እንዲያልፉ በእጇ ምልክት ትሰጣቸው ነበር። ውጡ፣ ለፉ፣ ሂዱ እያለች በእጇ ምልክት ትሰጥ ነበር። ተው ምናምን እያለች ማለት ነው። የተዘበራረቁ ትዕዛዞች በመሃል ተላለፉ። በቦታው የነበሩ የፌዴራል ወኪሎች እርስ በርስ የሚቃረን ትዕዛዝ እየሰጡ እንደነበር ሪፖርቶች አመላክተዋል። የተዘበራረቀው ትዕዛዝ እንዴት መሰላችሁ? አንደኛው ወኪል መኪናዋን እንድታዞር እንድትሄድ ከዚህ ሂጅ፣ ውጭ፣ ሩጭ ብሎ ትዕዛዝ ይሰጣታል። ሌላኛው ወኪል ደግሞ ከመኪናው እንድትወጣ በትዕዛዝ እየሮጠ እየጮኸ መኪናውን በሩንም ይከፍት ነበር ማለት። በዚህ የተምታታ ትዕዛዝ እሷ የትኛውን ታዳምጥ? አይ ማምለጥ መሮጥ ይሻለኛል በሚል መኪናውን ሞተሩን አስነስታ በፍጥነት ወደፊት ስታልፍ ከፊት ለፊት ደግሞ አንድ የአይሲኢ ፖሊስ ቆሞ ነበር። አመጣጧን ሲመለከተው ልትገጨው እንደሆነ ተሰማውና ይሄማ ልትገጨኝ ነው፣ እኔ ልትገለኝ ነው፣ ራሴን መከላከል አለብኝ በሚል ተከታታይ በርካታ ጥይቶችን ወደሷ ማርከፍከፍ ይጀምራል ማለት ነው። ሬኒ መኪናዋን ወደፊት ለማንቀሳቀስ ስትሞክር ከፊት ለፊቷ የነበረው ወኪል በመኪናው ልትገጨኝ ነው በሚል ሰበብ
3 ጊዜ ተኩሶ ህይወቷ እንዲያልፍ አደረጋት ነው የሚለው። እንግዲህ ይሄ የአጋጣሚ ጉዳይ ነው፣ ታስቦበት አይደለም። እሷ ታርጌት አይደለችም፣ ስደተኛም አይደለችም፣ ወይም ደግሞ ወንጀለኛም አይደለችም። ድንገት እዚህ ቦታ ላይ ተገኘች። ባላሰበችው ባልዋለችበት ሁኔታ በተፈጠረ አለመግባባት እሷ ላይ ተኩሰው ለመግደል ተገደዋል ማለት ነው። በዚህ ዙሪያ የአሜሪካ ህግ ምን ይላል የሚለውን ማየት ያስፈልጋል። ማንኛውም ሰው የህግ አስከባሪዎችን ስራ በይፋዊ ቦታ ላይ ሆኖ የመመልከት መብት አለው፣ ማየት ይችላል ይላል። ሬኒ ይህን መብቷን ተጠቅማ ነበር እንጂ ምንም አይነት ህግ አልጣሰችም ወይም ወንጀል አልሰራችም ሲሉ ቤተሰቦቿ ህጉን ጠቅሰው ክሱን አቅርበዋል። የፌዴራል ወኪሎች ስልጣን ምንድነው ካልን ወይም የአይሲኢ ወኪሎች ስልጣናቸው የፌዴራልን ህግ ማስከበር እንጂ በሰላማዊ ዜጎች ላይ ያለ በቂ ምክንያት የኃይል እርምጃ መውሰድ አይደለም ወይም አይችሉም ማለት ነው። በዚህ ዙሪያ ውሸት ነው ተብሎ የተገለጸው ክርክር ምንድነው? የዲፓርትመንት ኦፍ ሆምላንድ ሴኩሪቲ በተለይ ክሪስቲ ኖኤም ያቀረበችው እና የቀድሞ ፕሬዚዳንት ትራምፕ ወኪሉ ራሱን ለመከላከል ሲል እንደተኮሰና የሀገር ውስጥ ሽብርተኝነት እንደሆነ ገልጸዋል። በጣም በሚገርም ሁኔታ ይችን ሴት የሀገር ውስጥ ዶሜስቲክ ቴሮሪዝም ናት፣ አሸባሪ ናት ብለው ነው የከሰሷት። እንግዲህ እስኪ የክሪስቲ ኖኤምን አጭር ቪዲዮ ተከታትለናት እንመለስ፣ የሰጠችውን መግለጫ ሙሉውን። Any loss of life is a tragedy, and I think all of us can agree that in this situation it was preventable. I've spoken to the president today on the situation here on the ground. I also just got off the phone a little while ago with Governor Walz and spoke to him as well. I want to reiterate first with all of you the facts of what happened today. At 10:25 a.m. Central Time, Immigration and Customs Enforcement were carrying out lawful operations here in Minneapolis. Because of the adverse weather that Minneapolis has seen in recent snow, one of the vehicles became stuck and ensnared in the snow. Law enforcement were attempting to push out this vehicle, and when a mob of agitators that were harassing them all day began blocking them in, shouting at them, and impeding law enforcement operations. ICE officers and agents approached the vehicle of the individual in question, who was blocking the officers in with her vehicle, and she had been stalking and impeding their work all throughout the day. ICE agents repeatedly ordered her to get out of the car and to stop obstructing law enforcement, but she refused to obey their commands. She then proceeded to weaponize her vehicle, and she attempted to run a law enforcement officer over. This appears as an attempt to kill or to cause bodily harm to agents, an act of domestic terrorism. ቪዲዮውን እንዳያችሁትና እንደተከታተላችሁት ክሪስቲ ኖኤም የሰጠችው መግለጫ ምንድነው የሚለው ሆን ተብሎ የአይሲ ኤጀንቶችን እንቅስቃሴ ብሎክ ለማድረግ ወይም ለማወክ ወይም ደግሞ የአይሲ ኦፕሬሽንን ለማስተጓጎል እየተወሰደ ዶሜስቲክ ኦፕሬሽን ነው። በሚኒሶታ በርካታ ማህበረሰብ ወይም የማህበረሰብ ክፍሎች መኪና በመያዝ የአይሲ ኦፕሬሽንን ብሎክ በማድረግ ተደጋጋሚ ጥፋት ሲሰሩ ቆይተዋል። ይህ ደግሞ ዶሜስቲክ ቴሮሪዝም ስትል መግለጫና ስያሜ ሰጥተዋለች። ከአሜሪካ ውጭ ለምትኖሩና የዩቲዩብ ቻናላችን ለምትከታተሉ ክሪስቲ ኖኤም የምትባለዋ ማናት የሚለውንም ለማወቅ እንዲያግዛችሁና የጋራ አንደርስታንዲንግ እንዲኖራችሁ ክሪስቲ ኖኤም በአሜሪካ የስልጣን ተዋረድ የፕሬዝዳንት ትራምፕ በጸሐፊነት የተሾሙ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኃላፊ ናት። እንግዲህ ክሪስቲ ኖኤም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚባለው ደግሞ በውስጡ ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ ወይም የአሜሪካ የስደተኞች መስሪያ ቤት የሚባለውና ከስተም ኤንድ ቦርደር ፕሮቴክሽን የሚባል አንድ ተቋም በስሩ ይዟል። እነዚህን በበላይነት የሚመራው ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ይሆናል ማለት ነው። የዚህ ባለስልጣናት እንግዲህ የአይሲኢ ኤጀንቶችን በብዛት የምታንቀሳቀሳቸው የምታስተዳድራቸው ትዕዛዝም የምትሰጣቸው ከፕሬዝዳንቱ ቀጥሎ ይቺ ባለስልጣናት ማለት ነው። ክሪስቲ ኖኤም ትባላለች። እናም በመግለጫዋ እንደሰማችሁት ሆን ተብሎ የአይሲ ፖሊሶቻችንን ለማወክ የተደረገ እንቅስቃሴ ነበር። በአይሲ ፖሊሶቻችን ወይም በኤጀንቶቻችን ላይ መኪና ሊነዱበት ነበር። በተለይ ይቺ ሞተች የተባለችው የ37 ዓመቷ እናት ይሄን ተግባር ፈጽማለች። በፖሊሶቻችን ላይ ለመንዳት ወይም መኪናውን በላያቸው ላይ ልትነዳባቸው አቅዳ ነበረም፣ ቀድመው መተዋታል ነው የምትለው። እንግዲህ በርካታ አሜሪካውያን ደግሞ ቪዲዮውን እንዳያችሁት በጭራሽ ቪዲዮ እሱን አያሳይም፣ ልትነዳባቸው አልሞከረችም። አንደኛው ፖሊስ የሰጣት ትዕዛዝ ምንድነው? የመኪናውን በር እንድትከፍት ቀድሞ ፈጥኖ ወደ መኪናው በር ይገባል። አንደኛው ደግሞ እለፊ ውጪ ፍጠን እያለ ሌላ አቅጣጫ ይሰጣታልና በሁለቱ መካከል በተፈጠረ አለመግባባት ወይም በተፈጠረ
የትዛዝ ግራ መጋባት ሊባል ይችላል። የተዘበራረቀ ትዛዝ ነው ያሉት አሜሪካውያኖቹ። በዚህ ምክንያት እንግዲህ ከፊት ለፊት የቆመው የአይሲ ፖሊስ ነው ይችማ በእኔ ላይ ልትነዳብኝ ነው በሚል ስጋት በተከታታይ 3 ጊዜ ተኩሶም ገሏታል ነው የሚለው። እንግዲህ የተከበራቸው አድማጭ ተመልካቾቻችን ዜናው የወጣው ይሄ ነው። እንግዲህ የአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ወይም የአይሲ ፖሊሶች የሚሰጡትና ማህበረሰቡ የሚለው ደግሞ የተለያየ ነው። ዜናዎቻችን ቀጥለዋል። አሁንም ሌሎች መረጃዎች አሉ። ከዚሁ ጋር ተያይዞ የሚኒሶታው ገዥ ቲም ዋልዝ እንዲሁም የሚኒሶታው ከንቲባ ያዕቆብ የሰጡት አነጋጋሪ ምላሽና መግለጫን ለስር እንዲዳረጉ አድርጓቸዋል እየተባለ ነው። ልክ የቬንዙዌላው ፕሬዝዳንት የማዱሮን እጣ ፈንታም ይገጥማቸዋል ተብሏል። የተናገሩትን ንግግር ሙሉን አስደምጠናችሁ አሁንም እንመለሳለን። Tim Walz has threatened war against the federal government today, claiming the Minnesota National Guard is ready to be deployed if necessary, following the death of a woman involved in an ICE shooting. Order to prepare the Minnesota National Guard. We have soldiers in training and prepared to be deployed if necessary. I remind you, a warning order is a heads up for folks. And these National Guard troops are our National Guard troops. They're teachers in your community, they're business owners, they're construction professionals. They are Minnesotans. Minnesota will not allow our community to be used as a prop in a national political fight. We will not take the bait. We will continue to update you, Minnesota, as we get more information. Now I'd like to turn it over to Commissioner. Online commentators blasted Walz, with this person saying, Tim Walz just went on TV literally saying Minnesota is at war with the federal government. There's little I can say, again, that'll make this situation better, but I do have a message for our community, for our city, and I have a message for ICE. To ICE, get the fuck out of Minneapolis. We do not want you here. Your stated reason for being in this city is to create some kind of safety, and you are doing exactly the opposite. እንግዲህ የተከበራችሁ አድማጭ ተመልካቾቻችን ቪዲዮውን እንዳያችሁት እንደሰማችሁት የሚኒሶታው ገዥ ቲም ዋልዝ የራሳችን ወታደር አዘጋጅተናል፣ ከዚህ በኋላ ከፌደራል ትራምፕ የአይሲ ኤጀንቶችን ወደ ሚኒሶታ የሚልኩና እንደዚህ አይነት ተግባር የሚፈጽሙ ከሆነ በቀጥታ ልንዋጋቸውና ራሳችን ለመከላከል ዝግጁ መሆናችን ይታወቅልና ያለው ይሄ ከባድ የሚባለው የመጨረሻው አክሽን ነው ማለት ነው። ስለዚህ የሚኒሶታው ገዥ ቲም ዋልዝ ልክ እንደ ቬንዙዌላው ፕሬዝዳንት አይነት እጣ ፈንታ እንደሚገጥመው ነው መረጃዎች እየወጡ የሚገኙት። በጣም ሁኔታው አስፈሪ ሆኗል ማለት ነው። እንደምትመለከቱት የሚኒሶታው ከንቲባም ደግሞ ያዕቆብ በአማርኛው ማለት ነው ከንቲባ ያዕቆብ ጃኮብ ይለዋል በእንትኑ በእንግሊዘኛው እኛ ያዕቆብ በሚለው ነው የምናቀው። ያዕቆብ የሚለው እንግዲህ ምንም አይነት የአይሲ ኤጀንት በሚኒሶታ አንፈልጋቸውም፣ እንዲመጡ አንፈልግም። ለምንድን ነው የሚመጡት? አያስፈልገንም። አሜሪካን ሴፍ ለማድረግ እየተንቀሳቀሰ ነገር ግን በተቃራኒው ነው የሚሰራው ሲሉ ነው እንግዲህ የተደመጡት። ሁኔታው እጅግ በጣም ከባድ ነው። በሚኒሶታና በፌደራል ትራምፕ በሚልካቸው አይሲ ኤጀንቶችና በሚኒሶታ ግዛት ባሉ ፖሊሶች መካከልም ውጥረቱ አይሏል ነው የሚባለው። ከዚህም አልፎም እንግዲህ ቲም ዋልዝ እንደሰማችሁት የራሴን ወታደር አቋቁማለሁ እያለ ነው። ትራምፕን ሊዋጋ ነው ማለት ነው። እንግዲህ ሁኔታው በጣም ከብዷል። እዚሁ ጋር ተያይዞም ሪፐብሊካን ተወካይ የሆነው ራንዲ ፋይን የሚኒያፖሊስ ከንቲባ ጃኮብ ፍሬይ እንዲታሰር በይፋ ጠይቋል። ቲም ዋልዝም እንዲታሰር በይፋ ተጠይቋል። ሪፐብሊካኑ የፍሎሪዳ ግዛት ምክር ቤት አባል ራንዲ ፋይን የሚኒያፖሊስ ከንቲባ ጃኮብ ፍሬይ በቁጥጥር ስር እንዲውል ጥሪ አቅርበዋል ይላል። ይህ ጥሪ የቀረበው በቅርቡ በሚኒያፖሊስ አንድ የኢሚግሬሽንና የጉምሩክ ማስከበሪያ ወኪል የ37 ዓመቷን ረኒ ኒኮል ጎድን ተኩሶ ከገደለ በኋላ የወጣ ዘገባ ነው ይላል። ከንቲባው የፌዴራል ወኪሎች ድርጊት አጥብቀው በመቃወማቸውና ውሸት ነው በማለታቸው ነው እንዲታሰሩ ትዕዛዝ የወጣባቸው ይላል። ውሸት ነው ያለው ምንድነው? የአይሲ ኤጀንቶች ያሉት እንደሰማችሁት እንግዲህ ይችን የ37 ዓመት እናት ተኩሶ ለመግደል እንደ ምክንያት ያደረጉት የአይሲ ፖሊሶች እነ ክርስቲኖ ኤምንም ጨምሮ የአይሲ ኤጀንቶቻችን ለመግጨት ተንቀሳቅሳለች፣ ልትገላቸው ነበር። እንደውም ዶሜስቲክ ቴሮሪዝም ብለዋታል። ዶሜስቲክ ቴሮሪዝም የሚኒሶታ ከንቲባና ሚኒሶታውያኖች አጠቃላይ እንዲሁም የሚኒሶታ ገዥንም ጨምሮ ሁሉም ደግሞ የሚሉት በጭራሽ ውሸት ነው፣ አልገጨቻቸውም፣ ልትገጫቸው ሙከራ አላደረገችም፣ ቪዲዮ ደግሞ እሱን አያሳይም ነው የሚሉት። በእውነትና በውሸት መካከል በተፈጠረ ኮንፍሊክት የሚኒሶታ ከንቲባ የሚኒሶታ ዋናው ገዡ እነዚህ ሁለቱም ወደ
ዘብጥያ ወደ ወህኒ ቤት ሊወርዱ መሆኑ ነው የተሰማው። እንዲሁም ተጨማሪም ክስ ቀርቦበታል። የሪፐብሊካኑ አመራር እንዳሉት ይሄ ራንዲ ፋይን ማለት ነው፣ ከንቲባው የፌዴራል ህግ አስከባሪዎችን ስራ እያስተጓጎሉ ነው፣ በተደጋጋሚ እያስተጓጎለ ነው፣ ስራችን እንዳንወጣ እያደረጉን ነው በሚል ነው ተጨማሪ ክስም የቀረበባቸው። ታዲያ በሚኒሶታ የሚኖሩ ኢትዮጵያውያን እንዲሁም በሌሎችም የአሜሪካ ግዛት የሚገኙ ኢትዮጵያውያን ከፍተኛ ስጋት ውስጥ ገብተዋል። ከቤትም እየወጡ አይደለም። በተለይ ይሄን 3-4 ቀን ከቤት ለመውጣት ሁሉም እየፈሩ እንደሆነ በቀጥታ በስልክ ደውለው ያሳወቁበት ሁኔታም አለ። ታማኝ ለሆኑ ለሀበሻ ሚዲያዎች ሁኔታውን በግልጽ አሳውቀውናል። ለሌሎቹም ሚዲያዎች አሳውቀዋል። አፈሳው ተጠናክሯል። እስሩ ተጠናክሯል። ብራውን ከለር ያለውን በሙሉ መያዝ ነው ስራቸው። ከሶማሌና ከኢትዮጵያ የሚደንቃቸው ነገር የለም። ብራውን ከለር ካዩ መያዝ ነው። እነሱ በገባቸው በተረዱት መጠን ወንጀለኛ ነው ብለው ወይም ህገወጥ ነው ወይም ደግሞ ስደተኛ ነው ወይም ዶክመንት የለውም ብለው ካሰቡ ወስደው ማሰር ነው። አሁን አሜሪካን ሀገር እየተከሰተ ያለው ሁኔታ ይህ ነው። ፖሊሶቹ ደግሞ የአይሲኢ ኤጀንት ይባሉ እንጂ ከቦርደር የመጡ በተለይ ከስተም ኤንድ ቦርደር ፕሮቴክሽን የሚባለው ከሱ አካባቢ ክርስቲኖ ኤም አግተልት ላይ ያመጣቻቸው በደንብ ያልሰለጠኑ እንደሆኑ ነው የሚያሳዩት። ቦርደር ላይ ያለ ፖሊስ እና ከተማ ውስጥ የሚሰራ ፖሊስ ይለያያል። ቦርደር ላይ የሚሰሩት የሚወስዱት አክሽንም ከባድ ነው የሚሆነው። መኪናም ጥሶ ለማለፍ የሚሞክርም ካለም ተኩሰው እንዲመቱ ሊፈቀድ ይችላል። ምክንያቱም ቦርደር ነው፣ ብዙ የታጠቀ ኃይል የሚገባበት አካባቢ ነው። ጥበቃውም ከበድ ይላል። መሀል ከተማ ላይ ግን ይሄ ነገር የለም። ንጹሃን ዜጎችን ነው ተኩሰው እየገደሉ ያሉት። ከዚህ በፊት ከአሁኑ ጋር የአይሲኢ ፖሊስ በርካታ ሰዎችን ነው የገደለው። ከዚህ በፊት አንድ ስፔናዊ ያ በርግጥ ትእዛዝ ወጥቶበት ነው፣ ታስታውሱ ከሆነ ትእዛዝ ወጥቶበት ለመያዝ ሲሄዱ ያው እሱም ሊነዳብን ሞክሯል በሚል ተገድሏል። ሌላም ከዚህ በፊት አለ። የአሁኑም እንደዚሁ በተደጋጋሚ እየተፈጠረ ነው። ዲያስፖራ ኢትዮጵያውያን ይሄን ሲያዩ እስር እየበረታ ሲሄድ የአይሲኢ ፖሊሶች ብዛታቸው፣ የሚወስዱት እርምጃ ታጥቀው ነው የሚንቀሳቀሱት። ወታደር ነው የሚመስሉት እንጂ ፖሊስም አይመስሉም። አንድን ስደተኛ ለመያዝ ወይም ዶክመንት የሌለው ህገወጥ ስደተኛ አስሮ ለመውሰድ ይሄ ሁሉ ትጥቅ ምን ያስፈልጋል? የመኪና ትጥቅ ሁሉ አላቸው እኮ። ታንኮቹን ሁሉ መያዝ ነው የቀራቸው። ሌላ ይሄ ብረት ለበስ መኪናዎች አሏቸው። እነሱን ሁሉ ይዘው ነው የሚንቀሳቀሱት በጣም በከፍተኛ ሁኔታ። አሜሪካ የዲሞክራሲ ሀገር የምትባለው አሁን ላይ ዲሞክራሲ የሚለው ከአሜሪካ ምድር ተፍቆ እንዲጠፋ የተደረገ ነው የሚመስለው። እንግዲህ የተከበራቸው አድማጭ ተመልካቾቻችን ሱቆቻቸውን ሁሉ ዘግተው ወደ ስራ ቦታ አለመሄድን የመረጡ ኢትዮጵያውያኖች አሉ። እዚህ አሜሪካን ሀገር ባንሄድ ይሻላል፣ ይሄን የተወሰነ ቀን ቤታችን እረፍት እናድርግ፣ ቤት ይሻላል ቢያንስ። መንገድ ላይ ሱቅ ላይ ያለው ሁኔታ ደግሞ የባሰና የከፋ አፈሳና እስር ሆኗል ማለት ነው። ኢትዮጵያውያን እቺን ጊዜ ለማለፍ መተባበር ያስፈልጋል። እንዳሉት በትዕግስት ማለፍም ያስፈልጋል። አንዳንዴ ክፉ ቀንና የተወረወረ ድንጋይ የሚባል ነገር አለ። እስኪያልፍ ለጥ ብሎ ማሳለፍ ጥሩ ነው። ካልሆነ ወጣ ወጣ ብቅ ብቅ ካለ የተወረወረው ድንጋይም ግንባራችን ያገኘናል፣ ክፉ ቀኑም እኛን ይጎዳናል ማለት ነው። ይህን ፈርተው ነው ኢትዮጵያውያኖች በርካቶቹ ከቤታቸው ማሳለፍን የመረጡት። ሱቆቻቸው፣ ሞሎቻቸው፣ መደብሮቻቸውም እንደ ድሮ ገበያቸው ቀዝቅዞባቸዋል ማለት ነው። ይሄ ነው እየደረሰ ያለው። የተከበራቸው አድማጭ ተመልካቾቻችን የመጨረሻው ዜናችን ፕሬዚዳንት ትራምፕ ዓለም አቀፉን ዲፕሎማሲ ዓለም አቀፉን ፖለቲካ ባነጋገረ መልኩ ብቻም ሳይሆን እጅግ ከባድ ነው ባሉበት አንድ ታላቅ ውሳኔ ላይ ሙሉ በሙሉ አሜሪካ ከ66 ዓለም አቀፍ ድርጅቶች ራሷን እንድትሰርዝ አስቸኳይ መመሪያ ትዕዛዝ አስተላለፉ። ፕሬዚዳንት ትራምፕ በፈረንጆቹ አቆጣጠር ጥር 7 2026 አሜሪካ ከ66 ዓለም አቀፍ ድርጅቶች ራሷን እንድታገል እና በፍጥነት እንድትወጣ ነው የሚለው ከፍተኛ ትዕዛዝ አስተላለፉ። ይህ ውሳኔ አስተዳደሩን አሜሪካ ትቅደም ፖሊሲ የሚያጠናክር ሲሆን ድርጅቱ የአሜሪካን ጥቅም አያስከብሩም ባላቸው ላይ እርምጃ ወስዷል። 66 ዓለም አቀፍ ድርጅቶችን አሜሪካ ጥላ ወጣች ማለት አስቡት። ጂ20ንም ለቃ እንደምትወጣ ነው እንግዲህ በይፋ የተዘረዘሩ አሉ፣ ያልተዘረዘሩ አሉ። ጂ20ን ለቃ እንደምትወጣ ምንም ጥርጥር የለው። ምክንያቱም ባለፈው ደቡብ አፍሪካ አሜሪካ አልተገኘችም። እንግዲህ እነ ራማፎሳ ሌሎችም የዓለም አቀፍ መንግስታትን የፈረንሳዩ ፕሬዚዳንት የኢትዮጵያም ሄዶ ነበር ደቡብ አፍሪካ። እዛ ላይ እንግዲህ ራሳችን እናስቀጥለዋለን ጂ20 ነው። የዓለም መንግስታት ተሰባስበው የራሳቸው ገንዘብም አላቸው። በተለይ ጂ20 ውስጥ ያሉት አብዛኛዎቹ ብሪክስ ውስጥ አሉ።
ስለዚህ በዶላር ዓለም እንዳይገበያይ የአሜሪካን ዶላር ዋጋ ለማሰጣት የራሳቸውን የብሪክስ ገንዘብ አትመውም ተንቀሳቅሰዋል። ይችላሉ ወይ ነው ጥያቄ። ይችላሉ ወይ? ትራምፕን አፕሪሼት ለማድረግ ወይም ከትራምፕ ሳይድ ለመሆን ሳይሆን እውነት አሜሪካ የሌለችበት ዓለም አቀፍ ድርጅት ይሳካለታል ወይ? እስካሁን ባለው ተጨባጭ ሁኔታ የአሜሪካን ኃያልነት፣ የአሜሪካን የበላይነት፣ የአሜሪካን አቅም መካድ መገዳደር ምንም አይቻልም፣ ጭፍን ጥላቻ ካልሆነ በቀር። በዚህ ምድር ላይ ዘሞስት ፓወርፉል የተባለችው ስቴት አሜሪካ ናት። እንግሊዝም በሏት ፈረንሳይም ዝም ብለው ነው፣ ምንም ትርጉም የላቸውም። G20 ምንም ትርጉም የለውም አሜሪካ ከወጣች በኋላ። የዓለም ጤና ድርጅት እንዴት እንደተመሸከሸከ አይተነዋል አሜሪካ ከወጣች በኋላ። CDC የሚባለው የተላላፊ በሽታዎችን የሚከላከለው ድርጅት እንዴት ባዶ እንደሆነ አይተነዋል አሜሪካ ከወጣች በኋላ። ስለዚህ ያለ አሜሪካ የሚሳካ ዓለም አቀፍ ድርጅት የለም። እስካሁን የብሪክስ ሀገራት ስንት ዓመት ሆናቸው የራሳቸውን መገበያያ ገንዘብ ሊፈጥሩ አልቻሉም። የሆነ ሳንቲም ቀርጸናል ምናምን ብለው ተንቀሳቀሱ፣ ውሸት አልቻሉም። አሜሪካ እየዞረች ቀስ እያለች መታ ስታረጋቸው በተናጥል ካሉበት ሁሉ ድምፃቸውን የጠፋው ማለት ነው። ስለዚህ የአሜሪካን ዶላር ለመተካት የብሪክስ የገንዘብ እንቅስቃሴ ስንት ዓመት ፈጀበት? 4 ዓመት 5 ዓመት ሆኖታል። የለም ወፍ የለም። ራሳቸውም ሀገራቶቹ ችግር ውስጥ ናቸው ማለት ነው። ስለዚህ የአሜሪካ ከነዚህ ከ66 ዓለም አቀፍ ድርጅቶች መውጣት ለዓለም አቀፍ ዜጎች ተጽዕኖ አለው፣ ምንም ጥርጥር የለውም። ዜጎችና ሀገራት ተንቀሳቅሰው በጥረታቸው በብቃታቸው ከአሜሪካ እኩል የሚደርሱ ከሆነ እሱ እንግዲህ ብዙ ዓመት ይፈጃል። 15 20 30 ዓመት የሚፈጅ ነው የሚሆነው ማለት ነው። ለማንኛውም በይፋ የተጠቀሱ ድርጅቶች አሉ። በይፋ ከ66 ውስጥ 66 ናቸው። ዝርዝሩ ወደፊት ይወጣ ይሆናል። ለጊዜው ግን በይፋ የተቀመጡት እነዚህ ናቸው። የመጀመሪያው ከነዚህ ውስጥ እና ከ66 ውስጥ 31ዱ የተባበሩት መንግስታት ድርጅቶች ውስጥ ያሉ ተቋማት በሙሉ ናቸው ማለት ነው። ዩኤን ዩናይትድ ኔሽን የሚመራቸው በሙሉ እነዚህ 31ዱን ይይዛል። ቀሪዎቹ 35ቱ ደግሞ ከዩኤን ውጭ ያሉ ዓለም አቀፍ ተቋማት ናቸው። እንግዲህ ዩናይትድ ኔሽን የሚባለው አሜሪካ ጥላው እንደወጣች 100% እየተረጋገጠ ነው ማለት ነው። ሌሎች ሀገሮች ያስቀጥሉታል አያስቀጥሉትም ሌላ ጥያቄ ነው። ከነዚህ በሙሉ አሜሪካ ወጣለች። ከዩኤን ውጭ ያሉ 35 ድርጅቶች አሜሪካ ራሷን አግላለች። ምክንያቱም ድርጅቶቹ ብክነት የበዛባቸው ናቸው፣ አባካይ ናቸው፣ ውጤታማ ያልሆኑ ወይም የአሜሪካን ሉዓላዊነትና ብሔራዊ ጥቅም የሚጎዱ ብለዋቸዋል ትራምፕ። ምንም ውጤታማ ያልሆኑ በእርግጥ የተባበሩት መንግስታት ድርጅት እዚህ ግባ የሚባል ብዙም ሚና የሌለው ተቋም ነው። እዚህ ግባ የሚባል ነገር አልሰራም። እውነታቸው ነው ፕሬዚዳንቱ አንዳንዴ። የአየር ንብረት ለውጥ ሁለተኛው ደግሞ ይፋ የሆነው አሜሪካ በዓለም አቀፍ የአየር ንብረት ስምምነቶች ላይ ያላትን ተሳትፎ ሙሉ በሙሉ እንደምታቋርጥ ተዘግቧል። UNFCCC ይባላል፣ የአየር ንብረት ለውጥ ማዕቀፍ ስምምነት። እንዲሁም IPCC የመንግስታቱ የአየር ንብረት ለውጥ ተሟጋች ቡድን ተብሎ የተቋቋመ ድርጅት ነበር። አሜሪካ ከዚህ ራሷን አግላለች። እንዲሁም ተለይተው የተጠቀሱ ደግሞ የዩኤን በተለይ ከዩኤን ውስጥ ነው ዩኤን ውመን የተባበሩት መንግስታት የሴቶች ድርጅት፣ ይህን ድርጅት አልፈልገውም ብላለች አሜሪካ። የተባበሩት መንግስታት የህዝብ ቁጥር ፈንድ UNFPA ይባላል፣ ይህን ድርጅት አልፈልገውም ብላለች። ኢንተርናሽናል ሶላር አሊያንስ የዓለም አቀፉ የፀሐይ ኃይል ጥምረት፣ ይህን ድርጅት እኔ አልፈልገውም ብላለች አሜሪካ። ግሎባል ካውንተር ቴሮሪዝም ፎረም ዓለም አቀፍ የጸረ ሽብር መድረክ፣ ይሄ በጣም ያስፈልግ ነበር። በተለይ ሽብርተኞችን በዓለም አቀፍ ዙሪያ ለመዋጋት አሜሪካ እየወሰደችው ያለው እርምጃም ጥሩ ነበር፣ እጅግ የሚጠቅም ነበር። ነገር ግን አሜሪካ ሙሉ በሙሉ ከዚህ ድርጅት ወጥታለች። ከዚህ በኋላ ዓለም በአሸባሪዎች ትዋጣለች የሚል ስጋት አለ። ለነገሩ አሜሪካ ብልጥ ናት። እሷ የምትፈልጋቸውን አካባቢዎችና የምትፈልጋቸውን አገሮች በተናጠል ይዛለች። አሜሪካው ምንድነው ያደረገችው? እነዚህ ተቋማት ወይም ኦርጋናይዜሽን ስማቸው እየገነነ ሲሄድ፣ የአሜሪካ ስም እየጠፋ ሲሄድ አልፈልግም ነው ያለችው። ለምሳሌ ዩናይትድ ኔሽን ይባላል፣ በጣም WHO ይባላል። የእነዚህ ድርጅቶች ግን የጀርባ አጥንት የሆነችው አሜሪካ ናት። ስለዚህ ከዚህ በኋላ WHO አይባልም፣ ዩናይትድ ኔሽን የሚባል ስም እንዳይኖር አደረገችና አሜሪካ የራሷን ፓወር ከፍ አደረገች ማለት ነው። ይሄን ለማድረግም እንዲጠቅማት ከኢትዮጵያ ጋር ለምሳሌ የራሷ ስምምነት ወስዳለች። ሽብርተኛን የምትዋጋበት አልሸባብን፣ ISIS ምናምን የሚባሉትን የምትዋጋበት በደንብ
ስምምነት ወስዳ ጨርሳለች። ከሌሎችም ሀገራቶች ጋር ስምምነት አላት። ስለዚህ ከመንግስታት ጋር ለአሜሪካ ተገዢ ተላላኪና ተዳዳሪ የሆኑ መንግስታት በጀት ያገኛሉ፣ ብር ያገኛሉ፣ ዶላር ያገኛሉ፣ ስራቸውን ይሰራሉ። ይሄ ማለት የሀገራችን መንግስት እየነካን አይደለም፣ ከዚያ ጋር የሚገናኝ አይደለም ጋይስ። በዓለም አቀፍ ደረጃ ነው ያልነው። በዓለም አቀፍ ደረጃ እሷ የምትፈልገውን እያልን ነው እንጂ ስለ ኢትዮጵያ መንግስት ደግሞ እንዲህ ብሏል ብላችሁ እንዳታወሩ። ስለዚህ ምንድነው የተፈጠረው ነገር ይሄ ነው እንግዲህ አሜሪካ የምትፈልጋቸውን ሀገሮች በራሷ ስፖንሰር በጀት በቀጥታ የመንግስት ካዝና ውስጥ በጀቱን ታስገባለች፣ የምትፈልገውን ነገር ትዘውራለች። ዓለም አቀፍ ድርጅት የሚባል አልፈልግም ብላለች። ይሄ ነው ኤንጂኦ የሚባል በሙሉ አልፈልግም። ይሄ ግብረሰናይ ድርጅት ምናምን ከኔ ጋር ሊሰራ አይችልም፣ የራሳቸውን ጥቅም ነው እያስጠበቁ ያሉት በሚል ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ የነበረን ዜናና መረጃ ይሄን ይመስል ነበር። በሌሎች ዜናዎች መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩን።